እሺ ብሩኬ ዛሬ እቺን ቃል እንጠቀምና ከዚህ ጋር ሚክስ እያደረግን we will learn different words okay so መጀመሪያ ግን count ምን ማለት ነው count ቁጥር ነው ቁጥር numbers መቁጠር ጥሩ ስለዚህ count መቁጠር ስለዚህ count in ሲሆን ምን ማለት ነው እስኪ በላይ count me in good count as ሲሆን ምን ማለት ነው እስኪ በለው coming late count as being absent count on እነኚህን እያደረግን እንማራለን ማለት ነው you can count on me good so count out ሲሆን ደግሞ የcount in ተቃራኒ ነው he said I don't want so count him out እሺ count him out ብቻ ልቀበልክ ቁጥሩ የጠፋብህ ነገር ምን አለ ትምህርት ቤት መሄድ do you know them though ለምሳሌ አሁን count in ማለት ነው ቁጥር ማስገባት ወዴት ካልኩሌተር ላይ ነው እሺ count as ሲሆንስ as ምን ማለት ነው እንደ ስለዚህ count as ምን ማለት ይመስልሃል እንደ መቁጠር እሺ so anyways እነኚህ በደንብ እንማራቸው we will have many examples and you will learn them okay እሺ ስለዚህ countን ከዋናው ትርጉሟን ጀምራት ለምሳሌ ይሄን ብር ቁጠር ይበለኝ እስኪ count this money ጥሩ እሺ እህቴ መቁጠር እየተለማመደች ነው እየተማረች ነው በለኝ እስኪ እህቴ መቁጠር እየተማረች ነው yes my sister is count learning my sister is learning counting አይደለም how to count okay how to count እየተማርኩኝ ነው እንደዚህ ለማድረግ ስትል ሁሌ how to ትላለህ ለምሳሌ countን ብንተው እንኳን እህትህ ለምሳሌ ጊታር እየተማረች ከሆነ ጊታር መጫወት እየተማረች ከሆነ my sister is learning how to play the guitar ትላለህ ማለት ነው ለምሳሌ አሁን አንተ ምን እየተማርክ ነው currently English እሺ ስለዚህ how to speak English አይደለ እስኪ ሙሉን በልልኝ I am learning how to speak English በጣም አሪፍ እሺ ስለዚህ count እቺኛ በኖርማል ትርጉማ በመቁጠር ያስገባናት ማለት ነው ለምሳሌ የሆነ ሰዓት ገዛ ይባልና እርምጃህን ይቆጥራል እሱ እንዴት ነው የምትነግረኝ ይሄ ሰዓት እርምጃ ይቆጥራል My watch counts steps good my watch or this watch counts steps or my steps አሁን ለምንድነው እዚህ ጋር የጨመርከው this watch ለምንድነው የጨመርከው watch ስለሆነ it እቃ ስለሆነ ወይም ነው ስለ ነገር እያወራ ስለሆነ ኤስ ጨምራለህ አይደለ እሺ ቆጠረልኝ ቢሆንስ ይሄ ሰዓት የዛሬ ተራምድኳቸው እርምጃዎች ቆጠረልኝ ቢሆንስ past ይሆናል yes so past counted this watch counted my steps ትለኛለህ ማለት ነው በጣም ጥሩ ሰይ መቁጠር so ለምሳሌ ግን ማርፈድ እንዳለመምጣት ይቆጠራል ስትልስ እንዳለመምጣት አረፈድክ አይደለ so that means absent ነህ በቃ እንዳልመጣህ ነው የሚቆጠረው ስልክ እንዴት ነው መልክ ማርፈድ እንዳለመምጣት ይቆጠራል yes if you are late you are not here በካውንት አሁን ለምሳሌ እንደ ነበር ያለው ቀደም as ስለዚህ count as ስትል ምን ይያልክ ነው እንደዚህ ይቆጠራል ይያልክ ነው ማለት ነው count as ስትል እንደዚህ እንደሆነ ይቆጠራል ስለዚህ አርፍዶ መምጣት በለኝ coming late okay count us ወይስ count's as እኮ አንድ ነገር ነው count's as absent ነው absence ነው being absent ምትሆነው ነገር ስለሆነ being absent እስኪ በለው coming late count's as being absent ስለዚህ እንደዚህ ይቆጠራል ስትል count's as ነው የምትለው ማለት ነው ምን አይነት ኤክስፕሬሽን አለ መሰለ በውጭ ሀገር it's the thought that counts ይባላል ማለት ይመስላል it's the thought that counts ሐሳቡ ነው የሚቆጠረው ያ ግን ምን ማለት ነው ትርጉሙማ እንደዛ ነው ግን what does it mean ለምሳሌ it's your birthday ይባል ማሰብ ይበቃል ጥሩ ስለዚህ አሁን birthday ሆኖ እኔ just happy birthday ካልኩ if I didn't give you any gift you would say it's the thought that counts ማተር ያረጋል ይያልክ ነው ማለት ነው it matters እዚህ ጋር ያረግነውና እዚህ ጋር ያረግነው ግን ይለያያል አይደለ እዚህ ጋር እንደዚህ እንደሆነ ይቆጠራል ነው ለምሳሌ እሺ ዋክ ማድረግ እንደ ምንድን የሚቆጠረው እንደ ኤክሰርሳይዝ አይደለ እስኪ በለኝ አሁን እሱን ለ30 ደቂቃ ዋክ ማድረግ እንደ ስፖርት እንደሰራሽ ነው የሚቆጠረው በለኝ እሺ walking for 30 minutes okay walking for 30 minutes counts as good counts as exercising እንደው ከፈለክም working out እስኪ በለው አሁን
working for 30 minutes counts as exercising or working out ጥሩ እንደዚህ እንደሆነ አይቆጠርም ስትልስ እንትላለ don't count or doesn't count አይደል ለምሳሌ ብር ማበደር ሰውን እንደመርዳት አይቆጠርም በለኝ እስኪ ብር ማበደር ሰውን እንደመርዳት አይቆጠርም because ትመልሰዋለህ ካለ ብሩ ሰው እንደረዳ አይቆጠርም እሱን እስኪ በለኝ ጀመረ ብር ማበደር በለኝ lending money አይቆጠርም do not count lending money አንድ ድርጊት ነች ስለዛ doesn't count as helping በጣም አሪፍ እስኪ ድጋማ እንዴ lending money doesn't count as helping በጣም አሪፍ ልክ እስኪ እንደዚህ give me one example እንደዚህ ማድረግ እንደዚህ እንደሆነ አይቆጠርም ስትል ስራ መስራት ማሰብ እንደ መስራት አይቆጠርም በጣም አሪፍ እሺ እስኪ በላይ እንግሊዘኛ አሪፍ ኤግዛምፕል ነው እሺ ወይም ፕላን ማድረግ እንበለው ወይ just ፕላን ማድረግ እንደ መስራት አይቆጠርም because you have to execute the plan አይደለ እሺ እሱን በላይ planning እሺ planning only or only planning only doesn't count as መስራት working በጣም አሪፍ እስኪ ድጋማው እንዴ planning doesn't count as working በጣም ጥሩ so ፕላን ማድረግ ብቻ እንደሰራኸው አይቆጠርም you have to really do it ማለት ነው በጣም አሪፍ ስለዚህ አሁን እዚህ ጋር count ስንል ማተር ያረጋል ነው እዚህ ጋር let me give you more examples because እቺኛዋና እዚህ ጋር count as ያለው ስለሚለያይ ማለት ነው ለምሳሌ ያንተ ኦፒኒየን ለኔ ማተር ያረጋል ስለ your opinion counts እላሃለሁ like ይቆጠራል ለኔ ያንተ ኦፒኒየን ለኔ ይቆጠራል ስል your opinion counts ስላለሁ or ደግሞ ለምሳሌ ኢሌክሽን ላይ የሁሉም ቮት ይቆጠራል አይደለ ማተር ያረጋል እስኪ እሱን በላይ እሺ every election counts as no every vote counts during elections okay every vote counts during election that means ይቆጠራል ለምን የሚቆጠረው ማተር ስለሚያረግ ማለት ነው ስለዚህ ካውንት ብቻውን መጀመሪያ መቁጠር አለን አይደለ ይሄ ዋች ስቴፕስ ይቆጥራል የተማረሽውን ለመቁጠር ምናምን አይደለ ከዛም በኋላ ደግሞ ካውንት ብቻውን ማተር ያረጋል የሚለውን ደግሞ ይቆጠራል የሚለውን ትርጉም ይሰጣል ማለት ነው ማለት ይቆጠራል መቁጠርና ይቆጠራል yes መቁጠር እና ይቆጠራል ከዛ ካውንት አስ ደግሞ እንደዚህ እንደሆነ ይቆጠራል የሚለውን ተማረም ማለት ነው ክሊር ነው ቀጣይ ደግሞ ኢንን እየከተትን ኦን ኔክስት በደንብ እናያለን don't go anywhere እሺ ብሩክ ሰው አሁን ከካውንት ጋር የሚሄዱ አራት ፍሬዝ ጽፌልሃለሁ ካውንት ኦን አለ ካውንት ኢን ካውንት አውት እና ሎስት ካውንት ኦኬ ሶ ከማን እንጀምር ከካውንት ኦን እንጀምር ኦፍ ኮርስ ኦን ላይ ማለት ነው ግን ላይ መቁጠር ምናምን አይደለም obviously so count on ማለት ይመስልሃል count on count on ከላይ አይደለም ማልሽኛ አይደለም ነው so አይደለም አታውቅም እሺ let me give you an example ለምሳሌ you can count on me to improve your English በኔ ላይ ጣለው ነው በኔ ላይ ጣለው ጥሩ አሪፍ አማርኛ ነው እንደውም so የሆነ ሪላይ ማድረግ ወይም ሰው ላይ ዲፔንድ ማድረግ ምን ይባላል count on ስለዚህ እኔ ላይ ልጥለው ትችላለህ እንደና ማለት you can count on me good you can count on me በጣም አሪፍ እሺ ስለዚህ አሁን ይሄንን ፕሮጀክት እንድጨርሺ በቃ አንቺ ላይ ጥየዋለሁ ዲና የምትለኝ ይሄንን ፕሮጀክት እንድጨርሺ አንቺ ላይ ጥየዋለሁ yes ወይም ባንቺ ነው የምታመነው በዚህ ነገር ኮንቲኒዩስ አድርገው ገና አላለቀም yes I am dropping you I'm counting on you I am counting on you to this project to finish I'm counting on you to finish this project good to finish this project በቃ ይሄን ፕሮጀክት እንድጨርሹ አንቺ ላይ ተማመኜ በቃ ትቸዋለሁ ላንቺ I'm counting on you to finish this project on time ትላለ ማለት ነው so count on rely ማድረግ okay you can count on me I can count on you I can count on my family ያልኩኝ እነሱ ላይ ሪላይ ማድረግ እችላለሁ ያልኩኝ ነው ማለት ነው ግልጽ ነው አይደለ count on ግልጽ ነው በጣም አሪፍ ቀጣይ ማንን ነው count out okay before that let's see count in okay count in is ምን ይመስላል counting ወደ ውስጥ አይደለም ወደ ውስጥ መቁጠር አይደለም እሺ so count in ሲሆን to be part of something okay to be ትቆጠራለህ like እኔም አለሁበት እንደማለት ነው count in ብቻውን አይደለም እዚህ ጋር ሰው ይገባል someone አለ እዚህ ጋር ለምሳሌ ይሄኛው ዊኬንድ ላይ ትሪፕ አለን እና I just told you the idea እንዳለን ማለት ነው ከዛ እኔም አለሁበት ስትል ምትላለ count me in እስኪ በላይ
count me in good count me in ማለት ነው እኔንም ክተቱኝ እኔንም አካቱኝ like እኔንም ቁጠሩኝ በቃ basically count ጋር ማገናኘት ከፈለግን እኔንም ቁጠሩኝ እዚህ ነገር ላይ ያልክ ነው ማለት ነው so እስቲ በለው count me in count me in count me in ስለዚህ እኔንም አካቱኝ እያልክ ነው እሺ እህቴንም አካቷት count my sister in good እሱንም አካቱት count him in እኛንም አካቱን count us in good ስለዚህ ይሄ is like እኛንም ይሄ ነገር ላይ participate እንዳደረግ ፍቀዱልን እያልክ ነው ማለት ነው count in is to be part of something okay በጣም አሪፍ እሺ so count out ሲሆን ደግሞ የcount in ተቃራኒ ነው count in አስገቡኝ ነው አይደለ count out ደግሞ ይቅርብኝ ይሄ ነገር ማያችን ነው እሺ ለምሳሌ እንደዛ ስኪን አስወጥኝ በል count me out count me out count me out you're saying ይሄ ነገር እኔ ይቅርብኝ እያልክ ነው ማለት ነው እሺ ለምሳሌ እሱ አልፈልግም ብሏል አስወጡት ከዚህ ነገር ላይ እሱ አልፈልግም ብሏል አስወጡት አልፈልግም ብሏል yes he said I don't want he said I don't want so count him out እሺ count him out ብቻ ልቀበልክ count him out he said I don't want he said he doesn't want okay he said he doesn't want to ብለህ ግን ምንድነው እምቢ ያለው maybe መሄድ ከሆነ he said he doesn't want to go he said he doesn't want to join he said he doesn't want to come ብለህ እዚህ ጋር ያለውን verb መቀየር ትችላለህ ማለት ነው so count him out ካለው ፕላን ላይ እሱን አስወጡት እያልክ ነው ማለት ነው clear ነው በጣም አሪፍ so lost count ምን ማለት ይመስልሃል lost count እድላጣው እድል የቱ ጋር ነው count እድል ሆኖ no think again lost count yes ጠፋብን ምኑ ቁጥር እሺ ለምሳሌ let me give you a scenario okay ለምሳሌ I have won so many awards that I lost count okay መቁጠር አልችልም ምን ስለሆነ ብዙ ስለሆነ so it's hard to remember the number because it happened for many times so ይሄ ነገር አላስታወሰም ማያችን okay ቁጥሩን አላቆም ወይ ቁጥሩን አላቆም ወረሳውስ because ብዙ ጊዜ happen ስላደረገ ማለት ነው so አሁን አንተ ብዙ ጊዜ አድርገኸው ቁጥሩ የጠፋብህ ነገር ምን አለ ትምህርት ቤት መሄድ እሺ ስለዚህ በለኛ I have lost I have ሄጃለሁ ብዙ ጊዜ አሁንም ይሄድኩ ከሆነስ still ይሄኛው እኮ present perfect tense ይሰራል እሺ ስለዛ I have going to school I have gone have ብለህ you use verb 3 all the time I've gone to school ብዙ ጊዜ many times so lost count ነው I have gone to school so many times that I lost count ሌላ example እንደዚህ ለምሳሌ አንተ how many videos have you edited do you know it you don't so soon ንገረኝ I have edited too many videos so many videos that I lost count በጣም አሪፍ ላስት ኤግዛምፕል ሌላ በሂ ደግሞ አድርገው ሂ ሲሆን እዚህ ጋር ምን ይሆናል he ላንተ have አልክ ለሱ he has ይሆናል እሺ ለምሳሌ ከሀገር ውጪ ብዙ ጊዜ ወጥቷል so አሁን ምን ያክል ጊዜ እንደወጣ ቁጥሩን አያውቀውም he has gone እሺ he has been abroad abroad means ከሀገር ውጪ he has been abroad so many times በለኛ so many times that he lost count so አሁን count መቁጠር ብቻ ነበር አይደለ ግን ምን አየን መጀመሪያ count በመቁጠር አየን ከዛ በኋላስ ይቆጠራል ማተር ያደርጋል it matters your opinion counts ካልኩ ያንተ ኦፒኒየን ያንተ ሐሳብ ይቆጠራል ይላልኩ ነው ከዛ በኋላ እነዚህ ያየናቸው አይደለም count as እንደዚህ ይቆጠራል ማርፈደ እንዳልመጣ ነው የሚቆጠረው ስንል count as እንላለን ከዛ ደግሞ we saw this count on count out count in እና lost count እሺ so ይሄ በደንብ ገብቷል አይደለ I hope እናንተም በደንብ ገብቷል ብዬ አስባለሁ the main point ምንድነው አንድን ቃል ይዘን ከሌሎች ቃላት ጋር አንድ ላይ በማድረግ making many phrases ነው እንግሊዝኛን በዚህ way approach ካደረጋችሁት በአንዴ ብዙ ቃል ከመማር እነኚህን ቃላት ከሌሎች ቃሎች ጋር አንድ ላይ በማድረግ መማር ትችላላችሁ ይሄ ብቻ ግን አይደለም count can have many meanings እሱን ደግሞ I will put a PDF on our Telegram channel እዛ ላይ ገብታችሁ በየቀኑ ፖስት እናደርጋቸው ነገሮች አሉ እዛ ላይ for free ማግኘት ትችላላችሁ ማለት ነው if you want to learn face to face or online please give us a call bye